ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ የቴዲ አፍሮ የመሬት እውነት ሙዚቃ በመሃል ሽሮ ሜዳ ሆኖ ታየ። የሁለት ልጆች አባት የሆነው ወጣት ተገኘ ባልቻ በፖሊስ ጣቢያ በር ላይ በፖሊስ በሽጉጥ ተደብድቦ ተገደለ። አዲስ አበባ አንገቷን ደፋች። የሽሮ ሜዳ ነዋሪዎችም ፍትህ ወዴት አለች? ከፖሊስ ሌላ የምናምነው ማንን ነው? ፖሊስ በአደባባይ እየገደለን ወንድማችንን እየነጠቀን እንዴትስ እንኑር በማለት በጩኸት መንግስትን ሲማጸኑ ዋሉ። በቅርቡ ወላጅ አባቱን በሞት ያጣው እናቱ አሁን ደግሞ ልጃቸው በጠራራ ፀሐይ በፖሊስ ተተኩሶበት ከሳምንት በፊት ከዚሁ ፖሊስ ጋር ግጭት ውስጥ ገብቶ ተይዞ ፍርድ ቤት በዋስ ለቆት የነበረው እሱ እስር ቤት እያለ አባቱ ያለፈውና አባቱን ለመቅበርም ያልታደለው የሽሮ ሜዳ ወጣት ተገኘ ባልቻ እጅግ በአሰቃቂ ሁኔታ በፖሊስ ሊያውም በፖሊስ ጣቢያ በር ላይ በሽጉጥ ተመቶ መሞቱ በርካቶችን አሳዝኗል። በአካባቢው የነበሩ ሰዎች እንደገለጹት ይህ የሆነው ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት። ቀደም ሲል ከሟች ጋር ጸብ የነበረው የተባለው አንድ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ሕይወቱ እንዲያልፍ ካደረገ በኋላ ከአካባቢው መሰወሩ ተነግሯል። የሄደውም ወደ እንጦጦ ጫካ ነበር። ፖሊስ ይህንን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ቢገልጽም ወጣት ተገኝ ባልቻ ግን ከፓትሮል ላይ አልወርድም በማለት ግርግር ፈጥሮ ነበር ብሏል። ነገር ግን በስፍራው የነበሩ የዓይን እማኞች ይህንን እንዳልተመለከቱና አልወርድምም ብሎ ግርግር ሲፈጥር አለመመልከታቸውን ይገልጻሉ። ለዚህም ነው የፍትህ ያለ ብለን ስንጮ የዋልነው ሲሉ ተደምጠዋል። ፖሊስ ግን ይህንን ወጣት የገደለው ፖሊስ ልክ ባይሆንም ወጣቱ ግን ለማምለጥ ወይም ደግሞ በዚህ በፓትሮል ላይ ወርደ ወደ ጣቢያ ግባ በሚባል ሰዓት ላይ ግርግር ለመፍጠር መሞከሩን ገልጾ የፈለገ ግርግር ለመፍጠር ቢሞክር ግን ፖሊሱ ይህን አይነት እርምጃ መውሰድ የለበትም፣ ጉዳዩን እያጣራን ነው ብሏል። ሽሮ ሜዳ በፖሊስ በ4 ጥይት የተረሸነው ወጣት ተገኝ ባልቻ ወይም ኦሮሮን ነፍሱ በሰላም እንድታርፍ ፍትህ እንለምናለን ያሉ በርካታ የሽሮ ሜዳና የአካባቢው ነዋሪዎች ሰፈሩን አጥለቅልቀው የቀብር ስነ ስርዓቱ ላይም ፍትህ እንፈልጋለን፣ ፍትህ ይሰጠን፣ ፍትህ ለወንድማችን ሲሉ ተሰምተዋል። በህብረተሰቡ ተወዳጅ የነበረው ኦሮሮ የሥራ ቦታው በኮሪደር ከመፍረሱ በፊት አቅመ ደካሞችን የሚረዳ ተወዳጅ ወጣት ነበር። አሁን ሱቁ ከፈረሰበት በኋላም ነጠላ በእጁ ይዞ በማዞር ልጆቹን ለማሳደግም እየጣረ እንደነበር የሚያውቁት ይመሰክራሉ። በሌሎች ሀገራት አንድ የፍትህ አካል አንድ ንጹሕ ዜጋን ሲገድል ከፍተኛ ቁጣ በመንግስት ይነሳል። የሀገር መሪዎች ሳይቀሩ ወደ አደባባይ በመውጣት ለህዝቡ የተሰማቸውን ሐዘንም ጭምር በመግለጽ ይህንን ያደረጉ አካላት ላይ የማያዳግም እርምጃ በመውሰድ ህዝቡን ያረጋጋሉ። እኛ ሀገር ግን ብዙ ጊዜ ያ ሲሆን አይታይም። ይልቁንስ ይህ አረመኔያዊ ክስተት እንዲሸፈን ብዙ ድራማዎች
ይሰራሉ። ለዛም ይህንን ስህተት በሙሉ በራስ ሚዲያዎች ድንቅ ታሪክ ተፈጥሮላቸው ማስተባበያ ከኋላቸው ሲደረደር ይታያል። ዛሬ በሰላም ፖሊስ ጣቢያ የደረሰን አንድ ግለሰብ ከገባ ወንጀል ከሌለበት በነፃ ሊለቀቅ እንደሚችል የገባቸው ሰዎች ናቸው እዛው በር ላይ ይህንን ወጣት ደፍተውት ምንም እንዳልተፈጠረ መደበኛ ስራቸውን ሊቀጥሉ የሞከሩት። በህዝቡ ጩኸት ግን ፖሊስ ይህንን ሰው በቁጥጥር ስር እንዲያውለው ሆኗል። ለዚህ ሟች ነገ ወርቅ የሆነ ታሪክ እንዳይፈጠርለት ወይ መሳሪያ ሊቀማ ሲል አሊያም ከጣቢያ ሊያመልጥ ሲል አሊያም ከጸጥታ አካላት ጋር ዱላ ገጥሞ አሊያም ሽጉጥ መዞ ብቻ አሳማኝ የሚመስል ግን ልክ ያልሆነ ታሪክ ተፈጥሮ ነፍሱ ፍትህ እንዳታጣ ሁሉም ሊረባረብ ይገባል ተብሏል። እንደ ሀገር በተለይም የፍትህ ስርዓቱ ላይ ጥያቄ በሚነሳበት ሰዓት ይህንን አይነቱ የአደባባይ ሊያውም የጸጥታ አካላት ግድያ ማውገዝ ተገቢ እንደሆነ ብዙዎች ይናገራሉ። ሁለቱ ልጆቹ ያላባት ቀርተዋል። እናት ከሳምንት በፊት ባላቸውን አሁን ደግሞ ልጃቸውን በሞት ተነጥቀዋል። በአዲስ አበባ ሽሮ ሜዳ አካባቢ በፖሊሶች ተመቶ በጥይት የተገደለው ተገኝ ባልቻ ላይ የተፈጸመው የግፍ እርምጃ ማውገዝ ብቻ ሳይሆን ድርጊቱን የፈጸመው ፖሊስም በቁጥጥር ስር ከዋለ በኋላ እንደሌላው ጊዜ እንዳይደባበስና ተደባብሶም እንዳይቀር ፍርድ እስኪያገኝ ድረስ በጋራ ድምጽ ማሰማት አለብን ብለዋል። ሽሮ ሜዳ እንዲህ ደሙ ደመ ከልብ የሆነው ህዝብ ደህንነቴን ያስጠብቅልኛል፣ ብጠጋው ሰላም ይሰማኛል ብሎ የሚቀበለው የህግ አካል በዛው በደጃፉ ላይ ሰው መግደል ከጀመረ ነገ ህዝቡ የትኛውን ፖሊስ ሊያምን ነው? ይህ አሰቃቂ ግድያ በተለይም በህብረተሰቡ ውስጥና በፍትህ ስርዓቱ ላይ ያለውን ክፍተት በጉልህ የሚያሳይ ሲሆን አንድ ሰው ያለምንም በቂ ምክንያት ሊያውም ፖሊስ ጣቢያ ደጅ ላይ በፖሊስ 4 ጊዜ ሽጉጥ ተተክሶበት ሲሞት ማየት እንደ ሀገር የቱጋነን የሚል ጥያቄ ያስነሳል። እነዚህ ሁለት ሰዎች ከዚህ በፊት ባለመግባባት ግርግር ውስጥ ገብተው የነበሩ ሲሆን አሁን በህይወት ያለፈውና በፖሊስ ተገድሎ የሞተው ወጣት ተገኝ ባልቻ በዚህ ጉዳይ ታስሮ ፍርድ ቤት ግን በዋስ ለቆት ነበር። ታዲያ አሁን በሌላ ክስ ፖሊስ እፈልግሃለሁ ብሎ ከተቀመጠበት ከጓደኞቹ ነጥሎ በፓትሮል ጭኖ ከወሰደው በኋላ በዛው በፖሊስ ጣቢያ በር ላይ በሽጉጥ መድፋቱና መግደሉ በፍትህ ስርዓቱን እንዲሁም በፍትህ ስርዓቱ ላይ ተሹሞ የሚገኙ መሳሪያ ያነገቡ ህዝቡን የሚጠብቁ የፖሊስ አካላት ንዴታቸውን ስሜታቸውን መቆጣጠር ሲያቀታቸው ወደ ህዝቡ አለመተኮሳቸውን ዋስትና የሚያሳጣ ክስተት ሆኗል። በርካቶችም የዚህን ወጣት ፍትህ አሁንም ይፈልጋሉ፣ ድምጻቸውንም እያሰሙ ይገኛሉ።